ሰላም ሰላም ቤተሰብ፣ ይህ የዋሲሁን ሞገስ የዩቲዩብ ቻናል ነው። ወደ ቻናላችን እንኳን ደህና መጣችሁ። ዛሬ የምንገኘው በሊባኖስ ቤሩት ልዩ ስሙ መቅዱሼ የሚባል ቦታ ላይ ነን። ከዋናው ከተማ ከቤሩት 50 ኪሎ ሜትር እንዲሁም ከሳይዳ 8 ኪሎ ሜትር ላይ የምትገኝ ትንሽ ተራራማ ቦታ ላይ ነው። ልዩ ስሙ በድጋሚ መቅዱሼ ይባላል። የመቅዱሼ ሰዎች የማንታራዋ ንግስት ይሏታል። የሰይድትል አድራ ወይም እኛ በተለምዶ የመቅዱሼ ማርያም ብለን የምንጠራት ቤተ ክርስቲያን ነው። ይህ ከፊት ለፊት የምትመለከቱት ግዙፍ ቤተ መቅደስ የማንታራዋ ንግስት እመቤት እያሉ ይጠሯታል ማለት ነው። ስለዚህ ቦታ አመሰራረት ዛሬ ከኛ ጋራ በሰፊው እንመለከታለን። ተከታተሉ። በሊባኖስ ቤሩት፣ በሳይዳ፣ በሱር በሁሉም አካባቢ ያላችሁ ይህንን ቦታ ልክ እንዳያችሁት ያስታወሳችሁ በርካቶች ናችሁ። እዚህ ቦታ ላይ እንደ እድል ሆኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የምትገኘው በሳይዳ ሳሊተ ምሕረት ቅድስት ድንግል ማርያም ወአቡነ አረጋዊ ቤተክርስቲያን በዚህ ታላቅ ገዳም ላይ የእመቤታችንን ትልልቅ በዓላት ረጅም ዓመታት ስታከብር ቆይታለች እና ቦታው ለሁላችንም የማይረሳ ትዝታ አለብን። ዛሬም ነገም ሁሌም በልባችን ውስጥ ያለ ማለት ነው። በዚህ ቦታ ላይ ዛሬ ቆይታችሁን ከኛ ጋር እንድታደርጉ በድጋሚ እንጋብዛለን። ለዚህ ቦታ መመስረት መነሻው ወንጌል ነው። እንዴት ብትሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት ጋር 12ቱ ሐዋርያትን ከመረጠ በኋላ በተለያዩ ቦታዎች በጢሮስ በሲዶና ተመላልሶ እንዳስተማረ የአራቱ ወንጌላውያን ላይ ተጽፎ እናገኘዋለን ማለት ነው። ለዚህም እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮ እስከሚመለስ ድረስ እናታችን ቅድስት ድንግል ማርያም በዚህ ቦታ ላይ አሁን በቆምንበት በመቅዱሼ ገዳም ልጇን አምላኳን ጌታችን መድኃኒታችን ኢየሱስ ክርስቶስን ትጠብቀው ነበረ። ለዚህም ማሳያ ይሆን ዘንድ በታሪክ በትውፊት እንደዚህ ተብሎ ተቀምጦ ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ሐዋርያትን ከመረጠ በኋላ ከእነርሱም ጋር ወርዶ በአንድ ጠፍጣፋ መሬት ላይ ቆመ። ከአይሁድም ሁሉ ከኢየሩሳሌም፣ ከጢሮስ፣ ከሲዶና ዳርቻ ካሉት ሀገር የመጡ ብዙ ሕዝብ ይሰባሰቡና እርሱን ሊሰሙት እንዲሁም ከደዌያቸው ሊፈወሱ ወደ እሱ ይሰበሰቡ ነበረ ይላል። ይሄ ሲዶና እንዲሁም ጢሮስ እየተባለ በመጽሐፍ ቅዱስ በተደጋጋሚ የተጻፈው ቦታ ዛሬ ጢሮስ በሱር የምንለው፣ ሲዶና ደግሞ ሳይዳ የምንለው ቦታ ነው ማለት ነው። በቅዱስ ትውፊት መሰረት ቅድስት ድንግል ማርያም ከልጇ ጋር ወደ ጢሮስ እና ወደ ሲዶና ሲሄዱ አብራው ነበረች። ሆኖም እንደምናውቀው አይሁዳውያን ሴቶች ወደ አረማዊ ከተሞች እንዳይሄዱ አልተፈቀደም። ስለዚህ ሲዶና ሲደርሱ የከናውያን ከተማና ስለዚህም ጣዖት አምላኪ እንደመሆኗ ማርያም ልጇ ከሐዋርያቶቹ ጋር አስተምሮ እስከሚመጣ ድረስ በዚህ ቦታ ላይ ትጠብቀው ነበረ ይላል እና የዚህ ታላቅ ገዳም መነሻነቱ ከዚህ ወንጌል ጋር የተያያዘ ነው ማለት ነው። የማንታራዋ እመቤት የማንታራዋ ንግስት ይሏታል እመቤታችንን ቅድስት ድንግል ማርያም። ማንታራ ማለት መጠበቅ ማለት ነው። እዚህም ያው ልጆቼን እየጠበቅኩ ነው የሚል ስያሜ ከዋሻዋ ስር ተጽፎ ይገኛል ማለት ነው። እመቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስን ስትጠብቀው ስለነበረ የዚህ የገዳሙ ስያሜ በማንታራ ሊሰየም ችሏል ማለት ነው። የማንታራዋ እመቤት ለምናምነው ብቻ ሳይሆን ለማያምኑትም ታምራትን እንደምታደርግ የገዳሙ አስተዳዳሪ እንዲሁም በታሪክም ተቀምጦ ይገኛል። እመቤታችን ፈጥና ስለት ሰሚ ሲሆን እንዲሁም ልዩ ቃል ኪዳኗ ልጅ እምቢ ላላቸው ልጅን ትሰጣለች። ለዚህም አብዛኛውን ልጆች ሲወለዱ መርያም የሚል ስያሜ ይሰጧቸዋል ማለት ነው ከሙስሊም ወገኖቻችን። በዚህ ቦታ ላይ ሙስሊም ወገኖቻችንም ክርስቲያኖችም እኩል አገልግሎት የሚገለገሉበት ነው። ሌላው አስደናቂው ደግሞ ነገር ይሄ ነው።
ምንም እንኳን የገዳሙ መነሻ ከዚያን ጊዜ ጀምሮ ቢሆንም ለብዙ ዓመታት ጠፍቶ ነበረ። እንዲሁም ለበርካታ ዓመታት የባዕድ አምልኮ ሲመለክበት የቆየ ስፍራ እንደነበረ መዛግብት ያሳያሉ። ይህ ግዙፍ ገዳም እንዲሁም ቅዱስ ስፍራ የሚገኘው አሁን እየተዳደረ የሚገኘው በካቶሊኮች ስር ነው። በነገራችን ላይ እዚህ ሀገር አብዛኛውን ቅርሶች ተመዝግበው የሚገኙት በካቶሊክ ቤተክርስቲያን ስም ነው እና እኔ በግሌ ሳላደንቅ አላልፍም። ለታሪክ ያላቸው ቦታ ቅርሶች እንዳይጠፉ ወይም ታሪክ ለልጅ ልጅ እንዲተርፍ የሚያደርጉት ተጋድሎ እጅግ የሚደነቅ ነው። ዛሬ እዚህ ይሄንን ቦታ ላይ ያው ታሪክም ተጽፎ ይገኛል እና በብዙ መስዋዕትነት ተጋድለው ያቆዩት ቦታ ነው። ብዙ መስዋዕትነትን ከፍለው ነው እና አይታችሁ ከሆነ ብዙ ሊባኖስ ላይ እድሉን አግኝታችሁ አይታችሁ ከሆነ እያንዳንዱ ቦታዎች በብዙ መስዋዕትነት ደም ፈሰው ሕይወት ተገብሮባቸው የቆዩ ቦታዎች ናቸው ያሉት እና የካቶሊክ ቤተክርስቲያንም እዚህ ሊባኖስ ያለውን በዚህ ሁኔታ እኔ በራሴ በግሌ ሳላደንቅ አላርፍም ማለት ነው። ይህ ቅዱስ ስፍራ ከንጉሥ ቆስጠንጢኖስና ከንግሥት ሄሌና ጋር ያለውን ቁርኝነት ያውቃሉ? አብረን ቆዩ። በመካከለኛው ዘመን በንጉሥ ነገሥት ቆስጠንጢኖስ ዘመን እናቱ የቆስጠንጢንያን ቅድስት ሄሌና በ324 የአረማውያን ቤተ መቅደሶችና ለአስቴርቴ የተሰጡ ጣዖታት እንዲፈርሱ ጠየቀች። በዚህም መሰረት በዋነኝነት የባዕድ አምልኮ ቦታ የነበረው ይህ በመቅዱሼ የነበረው ቦታ ንግስቲቷ ትእዛዝ ከሰጠችና እንዲፈርስ ካዘዘችው ቦታ መካከል አንዱ ይህ ስፍራ ነበረ። ከጥንቱ የክርስትና ዘመን ጀምሮ የመቅዱሼ ነዋሪዎች ድንግል ማርያም ልጇ ኢየሱስ ክርስቶስን በሲዶና መስበክን እና መጠበቅን አርፋበታለች ብለው ያምኑ ስለነበረ በዚሁ ዋሻ ላይ የእመቤታችን የቅድስት ድንግል ማርያምን በዓል ያከብሩ ነበር። እናም ቅድስት እሌኒ ያ ባዕድ አምልኮ እንዲፈራርስ ትእዛዝ ከሰጠች በኋላ ቅድስት እሌኒ የጢሮስ ኤጲስቆጶስ የሆኑትን በመቅዱሼ ዋሻ ውስጥ ትንሽ ጸሎት እንዲቀደስ ጠየቀቻቸው እና የእናቱና የልጁን አንዳንድ የመሰዊያ ዕቃዎች ምስል ለመቅዱሼ ሰዎች ላከች። ንግስቲቱን መሰዊያውን ከላከች በኋላ ቤቱ በጸሎት ከተባረከ በኋላ ስያሜ እንዲሰጠው ጠይቃለች። እናም ይህ ስፍራ እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ትጠብቅበት የነበረበት ቦታ ስለሆነ ማንታራ የሚል ስያሜ ተሰጥቶታል። ትርጓሜው መጠበቅ ማለት ነው። ዛሬም የመቅዱሼ ነዋሪዎች የማንታራዋ እመቤት፣ የማንታራዋ ንግስት ብለው ይጠሯታል። የማንታራዋ እመቤት ይህ ስፍራ እመቤታችን ማንታራ በታሪክ የጦርነትና የጥፋት ጊዜያትን ጨምሮ ጉልህ ክስተቶችን አይታለች። በርካታ ፈተናዎችንም አሳልፋለች። ሆኖም ግን መቅደሱ የብዙ ተስፋና የጽናት ምልክት ሆኖ ቆይቷል። ይህ ስፍራ ቁጥር ስፍር ለሌላቸው ስደተኞችም እንደ መሸሸጊያ ሆኖ ለብዙ ዘመናት ሲያገለግል ቆይቷል። ንግሥት እሌኒ ለጸሎት ቤት ካስከፈተችው ጊዜ ጀምሮ የመቅዱሼ ነዋሪዎች ለብዙ ዓመታት ሲገለገሉበት እንደኖሩና በኋላም ግን ክርስቲያኖችን የሚያሳድድ ገዢ እንደተነሳ ታሪክ ያሳያል። ሊባኖሶችም በተነሳው ጦርነት መሰረት የመቅዱሼ ሰዎች ሽሽትን መረጡ። ከዚህ አስቀድመን ግን የምንመለከተው ቅድስት እሌኒ ለጸሎት ቤት ዝግጁ ከመሆኑ በፊት ወደ ሀብት ለጸሎት ቤቱ ጥገና የሚሆን ገንዘብ ሰጥታለች። እንዲሁም ደግሞ በርካታ ንዋየ ቅድሳትንም ልካለች። የመቅዱሼ ሰዎችም እነዚያን የግፍና የመከራ ዓመታት ካሳለፉ በኋላ ወደ ቀድሞ ቦታቸው ተመለሱ። የመቅዱሼ ሰዎች ሽሽትን በመረጡ ጊዜ ያንን ቅዱስ ስፍራ ደብቀውት ነበር የሸሸጉት። እሱንም በወይን ቅጠል፣ በአፈር እና በወይራ ዛፍ ነበረ። በኋላ ላይም የመቅዱሼ ሰዎች
ወደ ቦታቸው ተመለሱ። በድርዝ ልዑል ፈክረዲን በተባለ ንጉሥ ዘመን ተመለሱ። ከ1572 እስከ 1635 ባለው ጊዜ እኚህም ገዢ በዘመኑ ብሩህ እና ሁሉንም ሃይማኖት እኩል የሚያዩ ገዢ እንደነበሩ ታሪክ ያሳያል። የመቅዱሼ ሰዎችም ወደ ቤታቸው ከተመለሱ በኋላ ሕይወትን አንድ ብለው ጀመሩ። ነገር ግን እንደዛ ሸሽገውት የሄዱትን ዋሻ ለማግኘት 100 ዓመታት ፈጅቶባቸዋል። እንደዛም ሆኖ ግን አላገኙትም። ምንም እንኳን ቦታው እንዳይጠፋባቸው፣ ቦታው እንዳይፈርስባቸው ሸሽገውት የሄዱት ቦታ ሲመለሱ በቀላሉ ለማግኘት አልሆነላቸውም። ለ100 ዓመታትም ያለምንም መሰልቸት ሲፈልጉ ቆይተው ሊገኝ አልቻለም። በስተመጨረሻስ የቃል ኪዳን ቦታ ቃል ኪዳን ነውና እንዲህ ሲል የዚህ ቦታ በድጋሚ መመስረት እውን ሆኗል። በስተመጨረሻም በአንድ እረኛ አማካኝነት ይህ ስፍራ እንደ አዲስ ሊያለመልም ችሏል። ሴፕቴምበር 8 መስከረም 8 1721 በአንድ ወጣት እረኛ አንድ ፍየል በተሰነጠቀ የኖራ ድንጋይ ውስጥ ገባ። እረኛውም የወደቀውን ፍየል በማዳን ወደደ። እረኛውም የወደቀውን ፍየል ለማውጣት ከወይኑ ቅጠል ቀንበጦች ገመድ ሰርቶ አዘጋጀ። እናም የሰራውን ገመድ ከዛፎቹ ጋር አያይዞ ወደ ጉድጓዱ ወረደ። ነገር ግን እንዳሰበው አልሆነለትም። ገመዱ ተበጠሰና ወደ ውስጥ ወደቀ። በቀጥታ በዋሻ ውስጥ ነበርና የወደቀው። አይኖቹ ዙሪያውን መመልከት ጀመረ። ሲመለከትም የጌታችንና የመድኃኒታችን የኢየሱስ ክርስቶስና የእመቤታችንን የቅድስት ድንግል ማርያምን ምስል እንዲሁም ቅድስት እሌኒ ለመሰዊያ ብላ የላከቻቸውን ንዋየ ቅድሳት ተመለከተ። እረኛውም ያየውን ነገር ሊናገር ሊያበስር ከጉድጓዱ አሊያም ከዋሻው ወጣ። እናም በመቅዱሼ ለሚገኙ ነዋሪዎች ነገራቸው። ሕዝቡም ተሰበሰበ። እናም ለብዙ ዓመታት ሲፈልጉት የነበረውን ዋሻ እዚህ እረኛ አማካኝነት አገኙት። ሕዝበ ክርስቲያኑም ደስታውን በመግለጽ ዛሬ እንዲህ ሆኖ የምናየውን ግዙፍ ገዳም ገድሞ ለልጅ ልጅ እንዲደርስ ለታሪክ እንዲቀመጥ አድርገዋል። የመቅዱሼ ነዋሪዎች በእምነታቸው የማይደራደሩ ጥልቅ የሆነ ከእመቤታችን ጋር ግንኙነት አላቸው። ዋህየትል አድራ እያሉም ይምላሉ። ይህንን ታሪክ ስትሰሙ ምን ተሰማችሁ? እመቤታችን እውን ከእረኛ ጋር ጥልቅ የሆነ ግንኙነት እንዳላት እኔ በበኩሌ ተረድቻለሁ። እረኛ ታማኝና ንጹሕ ጠባቂ አይደል? ይህ ስፍራ ዳግም በእረኛው አማካኝነት እንደ አዲስ አብቦ ለእኛ ልጆች ሊተርፍ ችሏል። እግዚአብሔር ይመስገን። እኛ በዚህ በተቀደሰ ስፍራ ተገኝተን ከታሪኩ በትንሹ ለእናንተ ለማሳወቅ ወደናል። በተለይ በዚህ በሊባኖስ የምትገኙ ሕዝበ ክርስቲያን ምዕመናን በዚህ ቦታ ላይ ተገኝታችሁ ያላያችሁት ብታዩት፣ ያያችሁም ደግማችሁ እንድታዩት እንጋብዛለን። ቦታው ላይ ደግሞ በመገኘት ከደብሩ አስተዳዳሪ የበለጠ መረዳት ትችላላችሁ ማለት ነው። ቦታውን እናስቀምጥላችኋለን፣ አድራሻም እናስቀምጣለን። በዛ አማካኝነት መታችሁ መጎብኘት ትችላላችሁ ማለት ነው። በዚህ በዋሲሁን ሞገስ የዩቲዩብ ቻናል መንፈሳዊ፣ አዝናኝ፣ ቁም ነገር አዘል ነገሮች በተከታታይ ይወርዳሉ። ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን። ስለተከታተላችሁን እናመሰግናለን። ሲጎለኝ ባዶ ሲሆን እጄ መጣሁ ከመቅደስሽ ከቤትሽ ማልጄ ባዶነቴን ገለጽኩ አንዳይ ሳልሸሽግሽ ድንግል ሰምተሽኛል ሞላኝ በረከትሽ በበረከት ሞልቷል ጎተራዬ መከሮንሽኝ አበቃ ለቅሶዬ ተትረፍርፏል ሀብትና ንብረቴ ድንግል ለኔ ሆነሽ በረከቴ
ስምሽ ልዘምር ልበርታ እፎክ ወድሶትኪ ዘይክሎ ሰማያውያን ወምድራውያን እፎክ ወድሶትኪ ዘይክሎ ሰማያውያን ወምድራውያን ምስጋናሽ እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እመቤቴ እመቤቴ ልኑር እያልኩኝ እመቤቴ እመቤቴ ልኑር እያልኩኝ በቅድመ ጸባዖት የሚቆሙ የስምሽን ቅኔ ተሸለሙ ለእኔም የነፍሴ ቃል ጥበብ ሆነሽ ማርያም ማርያም ብዬ ልትረግሽ እፎክ ወድሶትኪ ዘይክሎ ሰማያውያን ወምድራውያን እፎክ ወድሶትኪ ዘይክሎ ሰማያውያን ወምድራውያን ምስጋናሽ እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እመቤቴ እመቤቴ ልኑር እያልኩኝ እመቤቴ እመቤቴ ልኑር እያልኩኝ ቀላያት ከቀላይ ሲነጋገር ድምፅሽ ያነቃኛል እንድዘምር ነጥቆኛል መውደድሽ ወደ አርያም አልኩኝ ስለ ጽዮን ዝም አልል እፎክ ወድሶትኪ ዘይክሎ ሰማያውያን ወምድራውያን እፎክ ወድሶትኪ ዘይክሎ ሰማያውያን ወምድራውያን ምስጋናሽ እንደ ሰማይ ኮከብ እንደ ባሕር አሸዋ በዝቶልኝ እመቤቴ እመቤቴ ልኑር እያልኩኝ እመቤቴ እመቤቴ ልኑር እያልኩኝ
ምክንያት ድንግል ገነት ተከፈተ። መልካሙ በግ ለኛ ይኸው ተፈተተ። ትውልዱ ይግባር መላው ዓለም ማርያም ማርያም በሉ ለዘላለም። ስምሽ ተጽፏል በወርቅ ቀለም ማርያም 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 ሀገረ ሰላም ርግብ የሰላም እናት ሐውልት የእርቅ ምልክት ንሕም መድኃኒት ርግብ የሰላም እናት ሐውልት የእርቅ ምልክት ንሕም መድኃኒት ልቡናችን በኃጢአት ሲዝል እንድትሆኝ ብርታትና ኃይል ምስለ ሚካኤል ርግብ የሰላም እናት ሐውልት የእርቅ ምልክት ንሕም መድኃኒት እኛ ልጆችሽ በአንድነት ሆነን ስንጠራሽ እየተማጸን ንሕም ብርሃን ርግብ የሰላም እናት ሐውልት የእርቅ ምልክት ንሕም መድኃኒት ዲያብሎስ ይዞን በኃጢአት ዕዳ እኛ ልጆችሽ ፍጹም ሳንጎዳ አድኝን ከፍዳ ርግብ የሰላም እናት
ቤቴ ፋና ለኑሮዬ እማምላክ ባንቺ ይሸፈናል ገበናዬ። እመቤቴ ነሽ በእውነት አማላጄ ነሽ በእውነት ተስፋዬ ኪዳነ ምሕረት እመቤቴ ነሽ በእውነት አማላጄ ነሽ በእውነት ተስፋዬ ኪዳነ ምሕረት እመቤቴ ነሽ በእውነት አማላጄ ነሽ በእውነት ተስፋዬ ኪዳነ ምሕረት እመቤቴ ነሽ በእውነት አማላጄ ነሽ በእውነት ተስፋዬ ኪዳነ ምሕረት ለጾምና ጸሎት ቆሞ በእንባ በሱባኤ ደክሞ እጅግ የናፈቀሽ አዳም ምክንያት ድነት ለዓለም መናን ያስገኘሽ መሶብ ኪዳነ ምሕረት እጹብ እመቤቴ ነሽ በእውነት አማላጄ ነሽ በእውነት ተስፋዬ ኪዳነ ምሕረት አላፊውን ደስታ ሽቺ ስባዝን በዓለም ጠፍቼ በእናትነት ፍቅር ደግፈሽ ስምሽን እንድጠራ ፈቀድሽ። ዛሬም ምርኩዜ ነሽ ለሕይወቴ ኪዳነ ምሕረት እናቴ እመቤቴ ነሽ በእውነት አማላጄ ነሽ በእውነት ተስፋዬ ኪዳነ ምሕረት በጥረኝ ጠብታ ውሃ አስቡ ምስኪኑን ድሃ ስምዖን በስምሽ እንደዳነ በጥላሽ ከለላ መዘነ ተስፋውን ቢላት ለነፍሴ ኪዳነ ምሕረት ሞገሴ እመቤቴ ነሽ በእውነት አማላጄ ነሽ በእውነት ተስፋዬ ኪዳነ ምሕረት ሰማይና ምድር ሲያልፉ አብርት ቀላያት ሲነቱ በልጅሽ የፍርድ እሳት ከፊቱ ሲነድ እሳት እንዳያገኘኝ መከራ ኪዳነ ምሕረት አደራ እመቤቴ ነሽ በእውነት አማላጄ ነሽ በእውነት ተስፋዬ ኪዳነ ምሕረት እመቤቴ ነሽ በእውነት አማላጄ ነሽ በእውነት ተስፋዬ
ባዘኔ በመከራዬ ቀን የምጽናናብሽ ጭንቀቴ ተወገደ ስምሽን ስጠራ እናቴ ነይልኝ ድንግል አደራ ማርያም እናቴ ነሽ ባዘኔ በመከራዬ ቀን የምጽናናብሽ ጭንቀቴ ተወገደ ስምሽን ስጠራ እናቴ ነይልኝ ድንግል አደራ ልቤን አውጥቼ ባኖረው ከፊትሽ ታድጎኛል ከሞት እናቴ ጸሎትሽ ውስጤ ሲሰባበር በሐዘን ሸለቆ አለፈ በምልጃሽ ጊዜውን ጠብቆ እመቤቴ የሰላሜ ዜና እቆማለሁ ለስምሽ ምስጋና ስለቀረሽ ካልበደለው አካል የዋልሽልኝ በምን ይዘነጋል በጠላት ስከበብ ዙሪያዬ ሲጨልም መጣሁኝ በምልጃሽ አልፎልኝ እንደል ያንን ክፉ ጊዜ አስረስተሽኛል ወጥመዴን ሰባብረሽ ለዚያ አብቅተሽኛል ደረሰልኝ እናቴ ያንቺ ፍቅር አሳለፍሽኝ ያንን የሞት ባህር መልኮንሽ ቀዘፍኩኝ ወጀ